የቅዳሜ ሰዓታችን እንደቀጠለ ይገኛል። በእንግዳ ሰዓት ላይ ነው ያለነው። እንግዲህ እንግዶችን ስንጋብዝ አንድም ከውጪ ከተለያየ ቦታ አንዳንዴም ደግሞ ከራሳችን ባልደረቦችም እንጋብዛለን። ዛሬ ማን ይሆን ተረኛው? እንግዲህ በጣም ተወዳጅ ነው። የራሳችን የኛ ባልደረባችን ነው። ለረጅም ዓመታት እንግዲህ የኢቢኤስ ቤተሰብ ሆኖ ቆይቷል። ሰለሞን ሙሉጌታ ካሳ ሙሉ ስሙ ነው፣ ግን ሰለሞን ቴክኖሎጂ ወይም ሶልቴክ ደግሞ መለያው ነው። በቴክኖሎጂ ሾው በደንብ እናውቀዋለን። ሶል እንግዳችን ስለሆንክ በጣም ደስ ብሎናል ዛሬ። ቴንክ ዩ እግዚአብሔር ይመስገን። ሰጊ እንዴት ናችሁ? በጣም ይመስገን። ሁሌ መሳቅ ነው ቀብለታ። ምን እናድርግ? እንደዚህ ካልሆነ አይሆንም። እውነት ነው። ሶል እንግዲህ የፕሮግራም አዘጋጅ ነህ፣ ጋዜጠኛ፣ ጠያቂ፣ በተለይም ደግሞ ከጠቅላይ ሚኒስትሩ ጋር ያደረከው ቆይታ ጥሩ ነበር፣ አነጋጋሪም ነበረ። እንመለስበታለን፣ ግን እስኪ መጀመሪያ ወደ አንተ እንምጣ ብለን ነው። እቺን አንድ አመት ሙቪ ያረክ ይመስላል ወደ ኢትዮጵያ። ያው አድርጋ ምን ተገኘ? የሚያስቀር ተገኘ? አይ ነው አሜን። ያው የስደት ኑሮ የስደት ነው አይደለም? እንግዲህ ጸጊ አንቺ ወደኛ ጋር ብቅ ብለሻል፣ ታውቂዋለሽ። በአጭር ጊዜም ፊልም የምታደርጊው ነገር ይኖራል። እኔ ደግሞ እንግዲህ 21 አመት ነው ከሀገር ውጭ የኖርኩት። ሳይታሰብ ጊዜ ሄደ። ያው አካሄዴ በትምህርት ነበር። ከትምህርቱ አንድ ዲግሪ ሲወልድ፣ አንዱ ዲግሪ ሁለተኛ ሲወልድ፣ ሁለተኛው ዲግሪ ወደ ስራ ሲወልድ፣ ከዛ ቤተሰብ እያለ ቀጠለና ያው 21 አመት ሞላ። ግን ሁልጊዜ በልቤ የሀገር ነገር ስደት ነው። ሀገር ወደዋለሁ። አሜሪካን ምንም ጥያቄ የለውም። እድል ሰጥቶኛል፣ ትምህርት ሰጥቶኛል፣ ስራ ሰጥቶኛል፣ ቤተሰብ ሰጥቶኛል አይደል? ልምድ ሰጥቶኛል። ስለዚህ በጣም ሁለተኛ ቤት ነው፣ ምንም ጥያቄ የለውም። ግን ያው የመጀመሪያ ቤት የመጀመሪያ እናት ግድ ነውና ከዛ አንፃር ሁልጊዜ ልቤ እዚህ ነው። በተለይ ደግሞ ያው እዚህ በኢቢኤስ ፕሮግራማችን ላይ የማቀርበው ፕሮግራም እሱም 14 አመት ሞላው ሳይታሰብ ታውቃላችሁ። 14 አመት ስለ ቴክኖሎጂ ያወራ 14 አመት ኢቢኤስ እንግዲህ 15 አመት በአንድ አመት ብቻ ነው። 14 አመት ሞላው፣ አልተቋረጠም። ወደ 350 ምናምን ሾው ተሰርቷልና እሱ ደግሞ ሩቅም መሆን ከሀገሬ እንዲያገናኘ በጣም ቁልፍ የሆነ እድል የፈጠረልኝ ነው። ስለዚህ በሱ ከሩቅ ሆኜ ተገናኝቼ ነበር። መጨረሻ ላይ ግን ያው ወደዚህ መጥቻለሁ ማለት ነው። እዚህ ጋር ግን ይሁን በጣም ይቅርታ፣ ሶል ስትጀምር እንግዲህ ቴክኖሎጂ ነው ያንተ ፕሮግራም እና በዛ ሰዓት የነበረው በጣም ሌተስት ስልክ ምን ነበር? አይፎን 4 አይፎን 5 ሜቢ። ምክንያቱም 2007 በፈረንጅ ነው የምነግራችሁ። 2007 ነው የመጀመሪያ አይፎን የተለቀቀው አይደል? ስለዚህ እኔ በ2012 እንደዚህ ጀምሬያለሁ፣ 2011 12። ስለዚህ በየአመቱ እንኳን ብትቆጥሩት አዎ ብዙ 5 እንደዚህ። ስለዚህ ከአይፎን አዳልቼ ሳይሆን ጋላክሲ ስለማልጠቀም እጠቀማለሁ። አሁን ግን እዛኔ ምን ላይ እንደነበር አናውቅም። ግን ያው ብዙ አመት ነው። ለቴክኖሎጂ 14 አመት ብዙ ነው። በጣም ብዙ ነገር ተቀየረ እንዴ! በጣም የኤአይ ሙዚቃ ሰርታል። ኤአይ ላይ ስለሱ ትንሽ ነገር ብናወራ ደስ ይለኛል። ሌላው ልነግርህ የምወደው ፕሮግራሞች ላይ ስታቀርብ የቋንቋ አጠቃቀም በጣም ይገርመኛል። እዛ የምትኖር አይነት አይደለም የሚመስለውና የምትጠነቀቀው ጥንቃቄ፣ የቋንቋ አጠቃቀም ሁሌም ስለሚገርመኝ እሱን አመስግኝ ልለፍና ስለ ኤአይ ሙዚቃ እናውራ። ሰል የኤአይ ሙዚቃ ያው የሀገር ፍቅር ስሜት የወለደው ነው። ከዛ ቴክኖሎጂ ሲያግዝ ወዲያው ፍላጎትን ሲያስተናግድ ደስ ይላል። አማርኛ ቋንቋዬንማ እንደዚህማ በጣም ስለማመሰግናለሁ። መጽሐፍም እኮ ጽፌያለሁ በአማርኛ። ስለዚህ ሁለተኛ መጽሐፍም እየመጣ ነው አላልቃም እንጂ እና ቋንቋ አማርኛ የተወለድኩበት ነው፣ የትም አይሄድም። የኤአይ ጉዳይ ያው ሁልጊዜ የማወራው ስለሆነ የዛኔ ደግሞ ፕራክቲካሊ የኦሎምፒክ ጊዜ ነው። ትዝ ይላችኋል። ስንት ጊዜ ነው ኦሎምፒክ? 8 ወር እንደዚህ ይሆናል። ያ እንግዲህ ብቸኛ ወርቅ ያመጣው ወንድማችን ታምራት ቶላ ብቸኛው ወርቅ ያመጣ ጊዜ ነው። ብታምኑም ባታምኑም ቁጭ ያየው ነው። በስሜት ሁላችንም እንደምንሆነው ቁጭ ብድግ እያለን ምናምን እና እንደሚያሸንፍ ማወቅ ሲጀምር ነው በቃ ኤአይ ተጠቅሜ ሙዚቃ መስራት ያለብኛል። እሱ ማስሩን አብሮዶ ሳያልቅ እኔ ሙሉ ሙዚቃ ጨርሻለሁ። በጣም ነው የሚገርመው። እና እንዲያውም ብዙ ጊዜ የወሰደብኝ ያው ተስፋው ስለነበረኝ እየጨረሰ እያለ ግጥሙ ነው። ያው እኔ ገጣሚ አይደለሁም፣ ግን ግጥሙ የኔ ነው እና አይሆነ ጥበብም አለ አዳምጥ። ግጥሙ አስቸገረችኝ። 20 ምናምን ደቂቃ ወሰደብኝ ግጥሙን ወጣ። ከዛ በኋላ ግን ያን ግጥሙ ወስጄ የኤአይ ቱል ውስጥ ስከተው ሱኖ ይባላል እዛ ውስጥ ከትቼው በ45 ሰከንድ ነው ሙሉ ሙዚቃ ቅንብር። እንግዲህ እኔ ቤተክርስቲያን ስላደኩኝ ሙዚቃ እጫወት ነበር፣ አውቀዋለሁ። ድራምና ፒያኖ እጫወታለሁ እና ሙሉ ቅንብር ድራሙን፣ ፒያኖን፣ ቤዝ ላይኑን፣ ጊታሩን፣ የሰውየውን ቅላጼ፣ ዜማውን በሙሉ በ45 ሰከንድ ነው ኤአይ የሰራው። እንግዲህ አስቡት ማለት አሁን እዚህ ሙዚቀኞችን እዚህ በሐሳባቸው አስቡና አስቡ። አንድ ሲንግል እኮ ጥበብ ለመስራት እኮ 6-7 ወር ሊወስድ ይችላል አይደለም? በነገራችን ላይ ግጥሙ ነው እንጂ እኔ ዜማዬን አይደለም።
ለኤአዩ ምንድን ነው ያልኩት? ወንድ ፕሮምፕት የሚባል ነገር አለ ኤአይ ማለት እንዲያደርግላችሁ የምትፈልጉት ነገር የምትነግሩት ማለት ነው። ቻት ጂፒቲ ከተጠቀማችሁ ኢሜል ጻፍልኝ ከሆነ ምን እንዲህ አይነት ኢሜል አይደል? ለሙዚቃውም ሱኖ የሚባለው እንደዛው አይነት ቱል ነው። አፕ ላይ ያለ ነው። በወር ስንት ነው የምከፍለው? አይ ቲንክ $9 በወር ነው የምከፍለው። እስከ 3000 ሙዚቃ ፕሮዲውስ ማድረግ ይችላለሁ በ$9 አስቡት። ሙዚቀኛ ጋር ብትሄዱ የምትከፍሉትን ገንዘብ አስቡና ወንድ ቅላጼ ያለው የአንደርስታንዲንግ ጋር የአማርኛ ዜማ ያለው በእንግሊዝኛ ነው ፕሮምፕቱ። ሪትሙ ደግሞ ሬጌ የሆነ አይደል? ከዛ ግጥሙን ነው ፔስት ያደረኩለት ሲስተሙ ላይ ማለት ነው። ይህን ካረኩለት በኋላ 45 ሰከንድ ውስጥ ሙሉ ሙዚቃ ወጥቷል። ስለዚህ ታሜ መስል እንኳን ተፍታቶ ሳይጨርስ ነው ሙዚቃው ክብረ ወሰን ሊሆን ይችላል። ማን ነው ሙዚቃው? የኔ ነው ነጠላ ዜማው የኔ ነው የኤአይ ነው የሁለታችንም ነው? ኮፒራይቱ የማን ነው? ይሄ ሁሉ አዳዲስ ፍልስፍና የሚያመጣ ነው። በነገራችን ላይ የኤአይ ጉዳይ ክሪኤቲቭ ኢንዱስትሪው ላይ በጣም አዲስ የሆነ እይታ፣ አዲስ የሆነ አርጊመንት፣ አዲስ የሆነ ነገር ውስጥ ይከታልና ብዙ ወደ 800 ምናምን ሺህ ቪው ነው ያገኘው። አይ በጣም ተወዳጅ ሆኗል። ምናልባት በኋላ ላይ እንጋብዘዋለን። አንተንና ኤአይን ጥሩ ጎኑ እንዳለ ሆኖ ከተጠቀምንበት ቴክኖሎጂ አንዳንዴ በራስህ ላይ የሚያመጣው ነገር ደግሞ አለ። ይሄኛውን አንግል እንዴት ነው የምታስበው? ሰዎች ያለ ፍቃዳቸው የውሸት ራሳቸው ሆኖ የሚሰሩት ነገሮች አለ አይደለ? እሱ ነገር እንዴት ታያለህ? ሉክ ኤቭሪቲንግ ኢን ላይፍ በተለይ ፈጠራ፣ ቴክኖሎጂ፣ አዳዲስ ነገር ጥሩ ሳይዱም መጥፎ ሳይዱም አለ። ክሪኤቲቭ ሳይዱ አለ፣ ዲስትራክቲቭ ሳይዱ አለ። የሚያጠፋው አለ፣ የሚያለማው አለ። ኤአይ ደግሞ ያንን ምናልባት በብዙ እጥፍ ጨምሮ ሊያመጣ የሚችል ነገር እንደሆነ ይታሰባልና አሁን ካልሽው ጋር ጸጊ የኤአይ ጉዳይ ዲፕ ፌክ የሚባል ሰምታችኋል አይደለም? ማለት ፌክ ኒውስ በኤአይ አማካኝነት እየተሰራ ያለው ዲፕ ፌክ ማለት አሁን ዮኒን ራሱን እያወራ ቁጭ አሁን እንዳልሽው ቁጭ ላደርገው እችላለሁ ማለት ቱሉ ካለ አንቺንም እንደዚሁ እና ያ ሳይድ በጣም ከባድ ነው። ለሴሌብሪቲዎች ብቻ ሳይሆን ለፖለቲካ መሪዎች፣ ለዲሲዥን ሜከሮች፣ ዜና ተከታታዮች እንደሆነ ከወደ ውጭ ዘፋኞቹ፣ አርቲስቶቹ የብልግና ስራ አደረጉ ተብሎ ፊታቸውን በኤአይ ስዋፕ እያደረጉ አጸያፊ ነገር የሚደረገውን ታውቃላችሁ። እሱን አድርገው የብዙ ሰዎች ስም ጠፍቷል። እውነቱ እስኪታወቅ 24 ሰዓት ውስጥ ቢሆን ስም ሲጠፋ አስበሽዋል? እና ይሄ ያን ነገር በዓለም አቀፍ ችግር ነው፣ አብሮ ይመጣል። ያንን የሚያጠራ ደግሞ ኤአይ ነው የፈጠረው ወይስ እውነተኛ ነው የሚለውን ደግሞ የሚያጣሩ ቱሎች ውድ ሊሆኑ ሁሉም ሰዎች መግባት ላይችሉ ይችላሉ። ያም አብሮ እየመጣ ነው። ስለዚህ እንዳልሽው ያለው መንገድ ሰውኛ ነው። በተፈጥሮ ገብቶ እኔ ነኝ እያሉ ሁሌ ማስታወስ ያስፈልጋል። በታዋቂ ፐብሊክ ፊገር ስትሆኚ ታርጌት ትሆኛለሽ። አንቺ ያላልሽው እንዳልሽ ይሆናል። ድምፅሽን ክሎን ማድረግ ይቻላል፣ መልክሽን ክሎን ማድረግ ይቻላል። እና ይሄን ያያዙ እያጣጣሙ ይሄን ነው። አንዳንድ ጊዜ ሰውንም አስተውል ብቻ ብለሽ የምታቆሚው አይደለም። የእውነት ይመስላል አንዳንዱና እኔን ምከር ምን ካልሽኝ ልል የምችለው 2 3 4 ሶርስ ቼክ ማድረግ ቬሪፋይ ለማድረግ መሞከር፣ ወዲያው የወጣውን ነገር ነው ብሎ አለመውሰድ እንግዲህ ያው በጣም ወሳኝ ነው ያስባለሁ። ግን ያው ኢትስ አ ፕሮብለም። ትላንትና ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያደረገው ቆይታ በጣም አነጋጋሪ ነበረ። እኛም ተመልክተናል ሁሉንም። ክፍል 2ም እንዳለ እዚያ ላይ ገልጸሃል። ከ5 ዓመት በኋላ ነው ለሁለተኛ ጊዜ እርሳቸውን ቃለ መጠይቅ ያደረገውና ምን ይመስል ነበር? በጣም ለየት ያለ ፊሊንግ ነው ያለው። ትልቅ ክብር እንዲሁም ደግሞ ጥልቅ የሆነ ትህትና እንዲሰማ ያደርጋል። ትህትና ያልኩበት ምክንያት ክቡር ጠቅላይ ሚኒስትሩ የኔ ሾው ላይ መጥተው የተጫወቱት ነገር የቴክኖሎጂ የወደፊት ነገር ዲጂታል አይደል ፈጠራ እየየ ሲዳላ የሚሰራ የሚመስል ስራ አይደል፣ ግን እጅግ በጣም ውስብስብ በሆነ ፈተና ውስጥ የምታልፍን ሀገር እየመሩ እየየ ሲዳላ የሚመስለውን ነገር ደግሞ እኩል ሲያስኬዱ በዛ እይታ ማድረጋቸውን ስታይ በጣም ከፍተኛ ትህትና ይሰማሻል። ሌላው ደግሞ የሄድኩት ለመጠየቅ ነበር፣ ግን እዛ ቦታ ላይ ስትሆኚ ቃለ መጠየቅ ብቻ በሆኑ ይቀራል። ማለት ቅድም እንዳልኩት እጅግ በጣም ትልቅ የሆነ ሸክም የሀገር ሸክም ተሸክሞ ያለውን ዌይቱን ፊል ታደርገዋለህ ሩም ውስጥ። እሳቸው ያው እንደምታዩት በፈገግታ በተለይ ቶፒኩን በጣም የሚወዱት ሙያቸውን በጣም ጥልቅ ሙያቸውም ስለሆነ በዛ ጉዳይ ይሆናል። ግን you feel the presence of ያንን ክብደት እና appreciate ታደርጋለህ ያለውን ሸክም። እኛ ብዙዎቻችን እንደ ዜጋ ትችቱንም ተቃውሞውንም አፕሪሺዬሽኑንም ተስፋውንም ኔጌቲቭንም ፖዚቲቭንም የምንሰጠው አስተያየት በፍራክሽን ወይ ደግሞ በጣም በጣም ሽራፊ በሆነችዋ የሀገራችን እይታ ነው። የእሳቸውን ሳስበው ይሄ ክብደቱ think of it like a situation room አይደል? ትልቅ ስክሪን ያለበት situation room አንድ ኦፕሬሽንን ሙሉን የምታይበትን everything ኢኮኖሚው፣ የውጭ ፕሬሸሩ፣ የውጭ ጠላቱ፣ የውስጥ የእርስ በርሳችን ገና ሽኩቻው፣ የተፈጥሮ ሁኔታው፣ ነገ የሚመጣው ያን ሁሉ በአንድ ላይ ማለት እኛ ሽራፊ የሆነ እይታ ያለንን
እሳቸው 360 ዲግሪ ቪው ያለውን ነገር እያዩ እኔ ጋር ኢንተርቪው ያደረጉ ራሱ ማአት ዲሲሽን ሜኪንግ የሚያስፈልግ ነገር በጭንቅላታቸው ውስጥ አስቡ። የሀገር መሪ ናቸው። ከኔ ጋር በነበራቸው ጥቂት ቆይታ ሀገር መምራት አይቆሙም። ስለዚህ ጀስት ክብደቱን አስቡትና በዛ ሆኖ ግን እሳቸው ደግሞ ይሄ የሚወዱትን ቶፒክ በዛ አይነት ሌቭል ሰፋ ባለ ሁኔታ በጣም ጥልቅ በሆነ ሁኔታ ማጫወታቸው ከህዝቡ ጋር መጫወታቸው በጣም ደስ ይላል። ስለዚህ የምገልጠው እንግዲህ ጥልቅ የሆነ ክብርና በጣም ጥልቅ የሆነ ትህትና ነው የተሰማኝ። በጣም ደስ ብሎኛል። እንግዲህ በዚህ 5 ዓመት ውስጥ ስታገኛቸው ብዙ ነገር ተቀይሯል። በተለይም እርሳቸው ቴክኖሎጂ ላይ በጣም ትኩረት አድርገው ነው የሚሰሩት እና በአንተ እይታ ግን ከቴክኖሎጂ አንጻር ምን አይነት ለውጥ አየህ በዚህ 5 ዓመት ውስጥ? ብዙውን እናንተ ያያችሁትን ያየሁት አይደል? ምክንያቱም የዛሬ 5 ዓመት ስንጫወት ሁሉም ነገሮች ዛሬ ላይ ያሉት በተለይ በቀጥታ ከቴክኖሎጂ ከዲጂታል ከኢኖቬሽን ጋር የሚያያዙት ነገሮች ሀሳብ ነበሩ። ይሄን አደርጋለሁ ነው ሲሉ የነበሩት የዛሬ 5 ዓመት አይደል? ይሄ ይሆናል በኢትዮጵያ ላይ ይሄ ይሆናል ብለው ያሏቸው ነገሮች እያንዳንዳቸውና ከዛም በላይ እዛ ላይ የሚያላሏቸው ነገሮች ነው የተፈጠሩትና ሁልጊዜ የዛኔም ያየሁት አሁንም ያየሁት እሳቸው የሚሰሩት የዛሬቱን ኢትዮጵያ ማቅናትና ግን በጣም በትልቁ አጽንኦት ሰርተው የሚሰሩት ለነገው ትውልድ ለወጣቱ የምትሆን ሀገር አቅም ያላት ሀገር ቁጭትን የማይቀበል ትውልድ አይደለም። በቃ ይሄ ቢሆን ብዙ ጊዜ ሲመጣ ለምን ይሆናል አሁን ከዛ ካለፈ በኋላ ደግሞ ይሄው እዛ ጋር ያለው ብለን በፊልምም በዜናም በእውነታም በሌላም ስናየው ለምን አልመጣም ደግሞ እንላለን። በጣም ተቃርኖ አለ በእይታችን ውስጥ ራሱና ስለዚህ እዛ ውስጥ ደግሞ ድፍረት ያንን ጥሶ መውጣት ያስፈልጋል የሚለውን ነገር ማሰብ ያስፈልጋልና ያንን ቁርጠኝነት በሳቸው እይታ ውስጥ የተቃኘውን ነገር ነው ማየት የቻልኩትና ማስረጃው እንዳልኳችሁ ነው። ቀደም ሲል የነገርኳችሁ የባለፈው ቁጭ ብላችሁ የባለፈውን ውይይትና አሁን ብታዩ እዛ ጋር ይደረጋል ነው አሁን ሆኗል፣ ከዛ ደግሞ ይደረጋል ነውና ለዚህ ደግሞ እይታቸው ሌላው ያስተዋልኩት ነገር ቴክኖክራሲ የምንለው ኮንሰፕት አለ ማለት ዲሲሽን ሜኪንግ በመረጃ ላይ የተመሰረተ ሪአክቲቭ ሳይሆን ወይም ደግሞ ለሆነ ለተፈጠረ ነገር ምላሽ መስጠት ሳይሆን ፕሮአክቲቭ የሆነ ጎልን በጎ ጎልን አስቦ ወይ ፕሮአክቲቭ የምንለው ያን ዲዛይን አድርጎ ለሱ ጎል መስራት የሚለውን ነገር ያን ተልሞ የተነሱ ይመስለኛልና ዲሲሽን የሚሰጠው በመረጃ ተደግፎ የሚሆነውን ነገር የሚያሳይ ለዛ ደግሞ ዲጂታል ኢኖቬሽን ቴክኖሎጂ የምንለው ነገር የሚመች ቱል ቁስ ስለሆነ ያንን ያየነው ብዙዎቹ ብዙን ነገር እናንተም ያያችሁት ስለሆነ ከናንተ በጣም የተለየ እይታ የለኝም። ይሆናል ተባለ ሆነና በጣም ግሩም የሆነ ነገር ኢንተርፕራይዝ ዴቨሎፕመንት ግሩፕ ለትርፍ ያልተቋቋመ በዋሽንግተን ዲሲ እና ቦልቲሞር ሜትሮ ኤሪያ ለሚኖሩ በዝቅተኛ ወለድ ብድር የሚሰጥ ተቋም ነው። ላለፉት 24 ዓመታት በሚሊዮኖች የሚቆጠር ዶላር በብድር ሰጥቷል። እርሶስ አዲስ ቢዝነስ መጀመር አስበዋል? ይደውሉ። ኢንተርፕራይዝ ዴቨሎፕመንት ግሩፕ። በጣም ደስ ያለኝ ጥያቄ ነው። እንዲያውም ምን ትላለህ ይሄ ትውልድ በ2035 በምን ያስታውሰኛል ብለው ያስባሉ? ይሄ ጥያቄ ስለገረመኝ ነው። አዎ እሳቸው የመለሱት መልስ በእርግጥ ደስ ይላልና እዚህ ላይ ትንሽ እንቆይ። ሳይንስ ፊክሽን እወዳለሁ እና ታይም ማሽን ኮንሰፕት እወዳለሁ እና ስፒቼ ላይም የሆነን ሰው በምናብ ወደ 100 ዓመት ወስድና ከዛ በኋላ አምጥቼ ነው ከዛሬ ሪያሊቲ ጋር እንደዛ ማድረገው እና ፕሬዘንቴሽን ላይ ፐብሊክ ስፒች ላይ ይጠቀመዋለሁ እና እሳቸውንም ብዬ አሰብኩት እስቲ ቆይ አሁን በታይም ማሽን ወደፊት ቢኬድ ወደኋላ ከ10 ዓመት ወደኋላ ቢመለስ ምንድነው ብዬ ጠይቋቸው ነውና እይታቸው ያው እንደሰማችሁት ነው። እሳቸው ያሉትን አልደግመም። ግን እኔ ለምን ጠየቅኩ ስትይኝ ሁልጊዜ የመቆጨት አሁን ላይ የሆነን ነገር አፕሪሼት ሳናደርግ ከሆነ ጊዜ በኋላ የመቆጨት ነገር አለ አይደለ? ወይ ደግሞ ከዘገየ በኋላ አፕሪሼት የማድረግ ነገር አለና አሁን ያንን ነገር ነው ቢሆን ብዬ የወሰድኩት ለዛ ነውና ያው እኔም የታየኝ ያለ ያው ያልኳቸው በተለይ ኢቭን ከሀገራችንም የወጣ ሌጋሲ ሊሆን የሚችለው በተለይ የግሪን ሌጋሲ ስለሱ የተናገሩትን ቁጥር ሰምታችኋል። የመሳሰለውን ነገር ምናልባትም ካልሰማችሁም በሚቀጥለው ሳምንት ላይ የሚካተት ሊሆን ይችላል በተጨማሪና እንደ ሌጋሲ አዳላ ልትሉኝ ትችላላችሁ ከሙያው አንፃር። ግን የአርቲፊሻል ኢንተለጀንስ ጉዳይ በኢትዮጵያ ላይ የእውነት ነው የምላችሁ ከ5 ዓመት በፊት እኔም ውጭ ሀገር ነበርኩ። የስ የግል ተቋማት ስታርታፖች የቴክኖሎጂ ቦታ ላይ ያሉ ሰዎች ስራ ይሰሩበት ነበር። በመንግስት ደረጃ ለኢትዮጵያ ለሀገር ያስፈልጋል በተቋም ደረጃ ይሁን የቅንጦት አይደለም ያለንን ችግር ሊፈታ የሚችል አካል ይሆናል ብሎ ማሰብ በተለይ በአፍሪካ ውስጥ እንዳለ ሀገር በጣም የሚታሰብ አልነበረም እና ጥቂት ሀገሮች ነበር የሚያደርጉት ናት ኦንሊ በአፍሪካ በዓለም አቀፍ ደረጃም እና ምናልባት እኔ ስራው በምስክር እያሳየ ነው ገና ደግሞ ከ10 ዓመት በኋላ ሲያሳይ የአርቲፊሻል ኢንተለጀንስን በኢትዮጵያን በአፍሪካ ተቀዳሚ የሚያደርጉበት ሌጋሲ አይ ቲንክ ተቀዳሚ ይሆናል ብዬ ያስባለሁ። ብዙ ነገር ዲጂታል እየሆነ ነው። ኤአይ አለ ቴክኖሎጂ ላይ በጣም እየተሰራ ነው እና
ስታየው አቀባበላችንን አንተ በአንተ እይታ? እኔ በወጣቱ ተስፋ አለኝ። ብዙም ደግሞ ህዝባችን ወጣት ነው አይደለም? ሊትራሊ ኢትዮጵያ ቲኔጅ ካንትሪ ነች ይባላል። አቨሬጅ ኤጁ 18 ነው 19 ነው። ስለዚህ ያንን ወጣት ወይም ከዛም በታች ያሉትን ኮትኩተን ማብቃት ብንችል ያለውን ነገር አሁን የምትይውን በጣም በብዙ ውድ ነገር ኢንቨስተር አድርጎበት የሚመጣ ነው የቴክኖሎጂ ኢንፍራስትራክቸር የምንለውና እሱን በአግባብ ለመጠቀም ሀገር ለመገንባት ለመጠቀም ራስን ለማሳደግ ራስን ለመቀየር ለመጠቀም የሚሆንበትን ጄኔሬሽን ማፍራት ግዴታ ማለት ማይንድ ሴት ቼንጁ አብሮ የሰው አመለካከት ካልተቀየረ ምንም ነገር ቢፈጠር እንዳልሽው ጥፋት ሊያመጣ ይችላልና ያንን መቀየር እንግዲህ ያው የሰው ስራ ነው። እንዲሁም ከኔው አንዳንዴ ላለሁኝ የቴክኖሎጂ አካሄድ ወይም ደግሞ መዘመን ወይ ዲጂታል ትራንስፎርሜሽን የምንለው ነገር ከእቃው ከምናመጣው ከምንጠቀመው ቴክኖሎጂ በላይ ከሰው ጋር የሚሰራው ስራ ከባድ ነው ብዬ አስባለሁ። ስለዚህ ያንን የማንቃት ነገር እኛ ሚዲያ አለን፣ እናንተ ሚዲያ አላችሁ። በዛ ማንቃት በተለያየ አይነት ካምፔን ማካሄድ ትሬኒንጉ ይሄ በሚያሰለች መንገድ ሳይሆን ወጣቶቹ በሚገባቸው ቋንቋ ባሉበት ቦታ ተገኝተው ሶሻል ሚዲያ ያሉት እንሂድ እዛ ሄዶ ካምፔኑን መስራት አይደለም እዛ ላይ ኦልሬዲ በጎ ያለው ነገር ከሚደረግ ይሄን አድርጎ በጣም የማንቃት ስራ የመቀየር ስራ ያስፈልጋል። ከጠቅላይ ሚኒስትሩ ጋር እንግዲህ በነበረ ቆይታ አንዱ የተነሳው ነገር ሚኒስትሪ ኦፍ ዘ ፊውቸር የሚለው ነገር ነበር። አሁን መነጋገሪያ ሆኗል ተመልሶና ስለዛ ጉዳይ እስኪ እናንሳ። እሱም እንደዛው ምናባዊ ነው እና እንዲህ ያለ ነገር ቢኖር ብዬ የጠየኳቸው ጥያቄ ነው። ጥያቄው ምናባዊ ምስል እንጂ በጣም ጥልቅ የሆነ ፍልስፍና ያለው ሳይንስ ፊክሽን የእውነት ነው ማለት አሁን የኤአይን ጉዳይ በቅርበት ብትከታተሉ እየሆነ ያለው ነገር ቅድም የሙዚቃው እንደ ቀልድ አወራን፣ ግን ቀልድ አይደለም። ጥብቅና ስራ ኤአይ እየሰራ ነው ያለው። የፋርማሲ ስራ ውስጥ ኤአይ እየሰራ ነው ያለው ማለት ብዙ ጊዜ በፊት ቴክኖሎጂ ወይ ሮቦት ወይ ደግሞ ሮቦት የኤአይ አንዱ መገለጫ ነው። መሽኖች ሜካኒካል የሆነ ነገር ፋብሪካ ውስጥ ያለ ስራ እንዲህ ያለ ነበር የምንወስነው። አሁን ግን መቼም ቢሆን በእውቀት ላይ የተመሰረተ ስራ በማሽን አይወሰድም ብለን እኔ ራሴ የዛሬ 5-6 ዓመት ፐብሊክ ስፒች ስሰጥ እንደዛ በድፍረት ብያለሁ። እንዲሁም ያልኩት የተሳሳትኩት ያደረግኩት የዛሬ 5-6 ዓመት በቃ ኤአይ እየመጣ ነው፣ ኤአይ የሚያገኛቸው ፊልዶች አሉ። ስለዚህ ግን በፍጹም የማይነካ ነገር ጥበብ፣ ክሪኤቲቪቲ፣ ሙዚቃ፣ ስዕል ምናምን እያልኩ ነበር። ስህተት። ሙዚቃው ተሰራ። አሁን ኤአይ ስዕል እየሳለ ነው። ሊትራሊ ኤአይ ጆክ ይጽፍላቸዋል። ኤአይ ለቲቪ ሆስቶች ስኪት ይሰራላቸዋል። ሙሉ ስክሪፕቱን ይሰራል። በቢሮ ውስጥ ዲሲዥን ሜኪንግ ያደርግልሃል። ኤቭሪቲንግ የምታስበው ነገር አሁን ይሆናል እያልኳቸው እየሆነ ነው እና አይሆንም ያልካቸው ነገር እና እንዲሁም አሜሪካን ሀገር ያሉ የትልቅ ተቋማት ሲኢኦዎች፣ ቺፍ ኤግዜኪቲቭ ኦፊሰሮች አንዳንዶቹ ዲናያ ላይ ናቸው። አንዳንዶቹ ግን ቢል ጌትስ 3-4 ስራዎች ናቸው ከጥቂት ዓመታት በኋላ አስተማማኝ የሚሆኑት ብሎ የሚናገር እንግዲህ የቴክኖሎጂ አባት ነው። ብዙዎቹ ስራዎች ይሞታሉ። ብዙዎቹ ስራዎች በጣም ዲስራፕትድ ይሆናሉ። ብዙዎቹ ስራዎች ይቀንሳሉ። ቢኮዝ በኤአይ አማካኝነት ሊሰራ የሚችል ስራ በብዙ የሰው የጉልበት የሚሰራውን ኢሬዝ ያደረገ። ይሄን ስላቸው የጉልበት ስራ አይደለም እናወራ ያለን። ኮሌጅ ተሂዶ ፈርስት ዲግሪ ተይዞበት ማስተርስ ተይዞበት ሰው ብቻ ይሰራል ተብሎ የተባለው ነገር ዲስራፕትድ ይሆናል። የማይቀር ነገር ነው እና ከዛም እሱንም ሳይ ነው እና ክቡር ጠቅላይ ሚኒስትር ስጠይቅ የአማካሪ ነገር ውስጥ ገብቷል። አሁን ኤአይ ብታስብ ቢዝነስ ላይ ፋይናንሻል ሞዴል ስራልኝ ትሉታላቸው። ኤአይ ሎስ እና ፕሮፊቴን ስራልኝ፣ ቢዝነስ ልጀምር ነው፣ ፕሮፖዛል ጻፍልኝ፣ ስለዚህ ይሄ ቢዝነስ ያዋጣል ወይ ካፌ ልከፍት ነው ብላችሁ ብትነግሩት ለኤአይ በቂ የሆነ መረጃ ከሰጣችሁት ሎስ እና ፕሮፊታችሁን እዛው አድርጎ ይሰጣችኋል። ምን አደረገ ማለት ነው? አማከረ ማለት ነው አይደል? ያ ዛሬ የሆነ ነው። ክቡር ጠቅላይ ሚኒስትር ስጠይቅ በፖለቲካ ውስጥ የማማከር ስራ ቢመጣ አሁን እዛ ጋር ገና እየመጣ ላይሆን ይችላል፣ አልመጣም። ቢመጣ ምን ያደርጋሉ? ፊውቸሪስቲክ የሆነ ግን ዛሬ ላይ ያለውን ነገር የሚያዋዛ ጥያቄ ጠይቋቸውና እሳቸውን በጣም በሚገርም ሁኔታ የመለሱትን ሰምታችኋል። እሳቸው ያሉት መድገም አልሻም፣ ግን ስሙ ኢንትረስት ያደረገኝ የአበሻ ስምም ሰጥተውታል። ግን እኔ በጣም ካፕቸር ያደረገኝ ሚኒስትር ኦፍ ዘ ፊውቸር የሚለው ነው። ምክንያቱም ኤአይ በጣም የተለያዩ መረጃዎችን ትራያንግሌት አድርጎ ወይ ወስዶ ፕሮሰስ አድርጎ ፕሪዲክት የማድረግ ብቃቱም ከሰው ይለያል። ይሻላል። እንግዲህ ይህን ስላችሁ በጣም ስትሬንጅ ነው አይደል? ያ ግን እንደዛ ነው እና ከዛ አንጻር ሚኒስትሪ ኦፍ ዘ ፊውቸር የሚለው ኢንትረስቲንግ ነው እና በጣም ቆንጆ የሆነ መክፈቻ ንግግር ነበር። በጣም ቴክኖሎጂን ነገር ኤአይ ሊሰራ የሚችለውን ነገር ስናስበው በጣም ኤክሳይትድ ልንሆን ይችላል። ግን ይህ ሰው የሚለው ነገር አያሳስብ ይሆን? በደንብ ያሳስባል። ሰው ከጨዋታ ውጭ ይወጣ። በደንብ ያሳስባል። ሰው ሊሰራው የሚችለውን ነገር ኤአይ የሚሰራ ከሆነ እዛ ጋር ያለው እይታ በጣም ኢንትረስቲንግ የሆኑ ፐርስፔክቲቮች አሉ ውጭም ሀገር ባሉት ላይ። አንደኛው በነገራችን ላይ ቅድማም ከጆብ ሎስ ጋር በተያያዘ ያልኳችሁ ነገር ትምህርትን አብሮ ይቃኛል። እኔ አሁን ለወጣቶች እዚህም በውጭ ሀገርም እድል አግኝቼ
ኮሌጅ ያልገቡ ልጆችን ኢንካውንተር ሳደርግ ምንድነው ልትማር ያሰብከው ብዬ እጠይቃለሁ። መልስ የለኝም በእርግጥ ግን እርግጠኛ ሆኜ ግን ይሄን አትማር የምላቸው በውስጤ አሁን እሱን እዚህ መዘርዘር አያስፈልግም አሉ። ስለዚህ ለመምከር ኮምፎርታብል ከሆንኩኝ ይሄኛውን ፊልድ አስብበት። በተለይ 19 ልጄም አለችው ልጄን አስተምራለሁ። ልጄ ከ2 ዓመት በኋላ ኮሌጅ ትገባለች እና በቃ ቻሌንጅ አደርጋታለሁ። እንደኔ ኮምፒውተር አትወድም ያንተ ስራ አያስልሻል ኮምፒውተር ላይ ቁጭ ብለው ነው የምትውሉ ትለኛለች። እሱ አልተሳካም አይመስለኝም ግን በተሻለ መጠን የኤአይ ነገር የማይረብሽ የእሷን የወደፊት ስራዋን ለፍታ የማያናጋባት ስለዚህ በልጅ በራሴም የመጣ ነገር ነውና ከዛ አንጻር የትምህርት ስርዓቱ ሁሉ ዲስራፕት የሚሆንበት ከሆነ ዓመት በፊት ይሰጡ የነበሩ የዲግሪ ፕሮግራሞች የማይሰጡበት ወይም ደግሞ ስራ ያሉ ነገሮች ስራዎች የማይኖሩበት እየሆነ ነው ይሆናልን በብዛት። ስለዚህ የሂውመን ኤሌመንት ሰው ምንድነው የሚሆነው ስትሉ ያው እዚህ ያለው እይታ ሁለት ነው። አንዳንዶቹ ያው እንግዲህ አቅሙ ያላቸውና ቅንጦት ውስጥ ያሉት ዩቢአይ የሚባል ኮንሰፕት አለ። በህፃረ ቃል ነው ዩኒቨርሳል ቤዚክ ኢንካም ይባላል። ስለዚህ ዩኒቨርሳል የሆነ ለሁሉም ቢሰራም ባይሰራም ደሞዝ የመክፈል ስርዓት ውስጥ መገባት አለበት። አለበለዚያ ኬኦስ ይመጣል። አለበለዚያ ስራ አይኖርም። ስለዚህ እንዲህ ያሉት ከሚያራምዱት ውስጥ ኢላን ማስክ፣ ቢል ጌትስ እና ሌሎችም እንትኖቹ ይሄንን ማድረግ አለብን። ቢኮዝ የኤአይ ነገር ይመጣል አናስቆመውም። ስለዚህ ዜጎች የተወሰነ የደሞዝ ራሽን ከመንግስት የተሰጣቸው ላይፋቸውን ኤንጆይ የሚያደርጉበት ዘመን መምጣት አለበት ነው። ስለዚህ እኛ ላይፋችንን ኳሊቲ የሆነ ላይፍ ስታይል ላይ ክሬቲቭ ላይ መዝናናት ላይ ፋሚሊ ላይ ፎከስ ማድረግ ላይ ፋሚሊ ሬዝ ማድረግ ላይ የሚለው ላይ ስለሚሆን የሚል አይነት አሁን ስታስቡት በጣም ፋርፌሽድ የሆነ የተወሰኑ ሀገሮች ዩቢአይን ሞክረውታል። ለሙከራ ብለው ሞክረው አሉ ብዙ አልዘለቀም ግን ወደፊት አይቀርም ነው። አንድ ይሄ የየየ ስዳላው ነው ገንዘቡ ያላቸው ነው። የእውነት ግን ያሳስባል። በዚህ ደረጃ ውይይቱ አለ። እንደዛ ማድረግ የማይችለው አብዛኛው የዓለም ክፍል አፍሪካችን፣ የኛ ሀገር፣ ሌሎቹ ምንድነው የምናደርገው? ስለዚህ ኤአይን ነገር ስናስብ ታርጌትድ በሆነ ሁኔታ ያለንን የሚረብሽብን ሳይሆን እየቸገረንን የሚያሟላለን የጎደለንን የሚሞላለን አይደል መሆን አለበት እና በጣም አንድ ነገር እዚህ ጋር አፕሪሼት የምታደርጉት ክቡር ጠቅላይ ሚኒስትሩ እዚህ ነገር ውስጥ መግባታቸው ይሄ የኤአይ ፕሬሸር ይሄን ያህል ከባድ። ስለዚህ እዛ ውስጥ ገብቶ በኋላ ላይ የጦሱ ቀማሽ ከመሆን ይልቅ አሁኑኑ ገብተን ታግለን እዚህ ውስጥ የኛን ድርሻ የኛን ፖርሽን ተናጥቀን ወስደን ስትሮንግ ፖዚሽን ላይ ሆነን ሰርቪስ አቅራቢ እንሁን፣ የራሳችን ሶሉሽን የምናመጣ እንሁን። ኤኒቲንግ ብዙ ቴክኒካል ነገር አለው እዛ ውስጥ አልገባም መሆን አለብን የሚለው ነገር አፕሪሼት የምታደርጉት ከዚህ ማጠር ትልቅ ዌቭ ነው። ምናልባትም ምን የምላው እንዲሁም አዲስ መጽፈው መጽሐፍ ስለ ኤአይ ነው። እንዲሁም ርዕሱ የሚሆነው ምንድነው እናንተ ለመጀመሪያ ጊዜ ልነግራችሁ ነው የመጨረሻው የሰው ልጅ ፈጠራ የሚል ጥያቄ ነው ከቨሩ ላይ ያለው። አርቲፊሻል ኢንቴሊጀንስ የሰው ልጅ የመጨረሻው ፈጠራ ይላል። ምናልባት this is the last invention ሊሆንም ይችላል በሰው ልጅ consequential እና ከዛ አንጻር ስለሆነ ይሄን ነገር ዳር ቆሞ ማየት ሲሆን እናያለን። እስቲ ሲመጣ ወይቡ የሚባል ሳይሆን አብረን ገብተን የምንታገልበት ስለሆነ ኢትዮጵያ በዛ ውስጥ ከአፍሪካ ቀዳሚ ሆና መቀጠሏ በዓለም ላይም ተፎካካሪ መሆኗ በጣም ያስደስታልና ያው ይሄ ነገር መልስ የለውም። ጸግዬ አርቲስቶች ግን በዚህ የሚጠቀሙ ይመስለኛል። እንዴት በቃ ይታያሉ። ኤአይ እነሱ ሊተካቸው አይችልም። እንደ ቅድም አልኩት ምፈልገው ዘፋኝ አለ ራሱ ሰውየው ከጀርባ ያሉት ኮምፖዘሮች አስቢ፣ ዜማ ጸሐፊዎች አስቢ እነሱ ግን እኔ አሁን ማሙድ ነው ማየት የፈለጉት ብዬ እኔ ኤአይ ቢመጣ ማሙድ ነው ፈልገው ከባል እነሱ ሜቢ ግን ያሳስባል። በጣም ሲሪየስ የሆነ ነገር ነው። ምን አስታወስከኝ መሰለህ ሰው ይቅርታ አቋረጥኳቸው። ስፔሲ 99 የሚል ፊልም ነበር እኮ በኢትዮጵያ ቴሌቪዥን የሚተላለፍ የማያ ፊልም። አሁን ያኔ እንግዲህ በጣም ስፔሲ 99 ገና እንግዲህ የሳይንስ ፊክሽን ነው ገና ድሮ እኮ ነው አይደለ? አዎ እነዛን አይነት ነገሮች እያስታወስን አሁን ግን ነገሩ ሁሉ በጥንፍጥን እያለ ነው። በጣም ፈጣን ነው። በጣም በሚገርም ሁኔታ በሳይንስ ፊክሽን ላይ የምናያቸው ነገሮች ሆነው እናያቸው እና አንዳንዴ እኔ ሁሉ እላለሁኝ ሆሊውድ እና የቴክኖሎጂ ዓለም ይናበባሉ እንዴ? ወይም ሀሳቡ ቀድሞ በሆሊውድ ይሰበካል እንዴ? ከዛ በኋላ ሲመጣ እንድንቀበለው እላለሁ። ምክንያቱም ቁጭ ብላችሁ ብዙ እንደኔ ሳይፋይ እና እንደዚህ ፊውቸሪስቲክ ሙቪ የምታዩ ከሆነ ብዙዎቹ ኢቨን ስማርትፎን፣ ተች ስክሪኖች፣ የአይን ስካነሮች፣ ስማርት አድቨርታይዝመንቶች ቀድሞ ይሰሩታል። አይሆንም ብለህ ነው የምታየው ፊልም ስለሆነ ብለህ ታየዋለህ። የኮሮና ፊልም ራሱ ከመከሰቱ ፊት እና ይመስለኛል የምናየው እና ፊክሽን ነው የምንለው ነገር ሪያሊቲ እየሆነ የምናይበት ጊዜ ነው። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ።
ከጠቅላይ ሚኒስትሩ ጋር ያደረጋችሁትን ቆይታ በጣም ደስ ይላል። እንግዲህ በተወሰነ ያነሳ ነው ይመስለኛል እናንተ ያነሳችሁትን ነገር ያው ሙሉ ስለታየ ብዬ ነው። ግን ክፍል 2 ይኖረዋል አይደል? ምን አይባለው መሰለ በአፋር ቆቅማሪ ይባላል። ቆቅማሪ የአፋር ሴት ቆቅማሪ ናት። ምን ማለት ነው? በቃ እንደዚህ ሬዲዮ ነው የምጠብቅ እና ለመረጃ ሁሉ በጣም ቅርብ ነች ይባላል። ቆቅማሪ ይሏታል። በጣም በዚህ ጋር አንድ የሚያስቅ ነገር ልንገራችሁ። ሙቨር ያለው ብያችኋለሁ እና የምታበስል ሰው ለሙከራ እስቲ ቆይ ሄደው የሚያበስል ሰው ይምጣል ተብሎ መጣች እና አየችኝ ማለት ነው። እና አጋጣሚ ደግሞ እኔ ኦልሬዲ የሆነ እንቁላልና ፍርፍር ምናምን ነበር የተዘጋጀ እሱን ልበላ እሷ ከዛ ምሳ ምን እንደምወድ ምናምን ነግራት አየችኝ ማለት ነው። ከዛ አለችና ሳይበር ነው አለች። አላመነችም። ማለት ገብታችሁ አይደል? ሳይበር ሰለሞን ነው አይደለም? ሳይበር ነው አለች። ሰለሞን ነው አሏት። እና ሳይበር ፍርፍር ይበላል። You think this is joke? እንትን አልመሰላትም ሪል ሰው አሁን እኮ የሆነ ሳይበር ፍርፍር ይበላል። የምወደውን ነገር ስነግራት ሽሮ ምናምን በቃ ማለት በጣም የሚጨበጥ ሰው ነው ማለት ነው። ሳይበር ፍርፍር እንደዛ ነው። ፕሬዘንቴሽኖች ላይ ራሱ የቴሌቪዥን ፕሮግራም ላይ በቃ በደንብ ተዘጋጅተህ ለምትናገረው ነገር ተጠንቅቀበት እና ቆቅማሪ የሚለው ቃል በጣም ይወክላል ብዬ አስባለሁ። የሆነ ነው ጥንቁቅ ማለት ነው። ቆቅማሪ ጥንቁቅ ለበጎ ነው ቆቅማሪ የምትባለው የአፋር ሴት። ወይ ጉድ ሳይበር ፍርፍር ይላል። በጣም ደስ ይላል። አሪፍ ነው። እና ከዛ በኋላም ሳይበር ያለሽ ሳይበር ምን ይፈልጋል ተብሎ ምን ትለው ይሄን ነው አየህ ከቴክኖሎጂ ጋር የተሳሰረው እንግዲህ ላለፉት 14 ዓመት በኢቢኤስ ቴሌቪዥን እንግዲህ ሶልቴክ የተለያዩ ቴክኖሎጂን የተመለከቱ ነገሮችን ሁሉ ስታብራራ ስትነግረን ሊመጣ የሚችለውን ነገር ስትነግረን እስካሁን ድረስ ቆየ ማለት ነውና ይሄን ጉዞ እንደውም እናሳው እስኪ ከቴሌቪዥን ፕሮግራም አቅራቢነት አዘጋጅነት አሁን እስከ ቴክኖሎጂ አማካሪነት ደርሰሃል ነው። ጉዞውን አንተ እንዴት ነው የምታየው? የራሴን ጉዞ የሳይበሩን ጉዞ ሶል ከመባል ወደ ሳይበር በጣም ገርማችሁ ግራኝ አም ሌፍት ሃንድድ እና አርት ዲዛይን ወዳለው ሁልጊዜ የምፈልገው እንዲሁም አርኪቴክት መሆን ነበር። በጣም ወዳለው ኢንቴሪየር ዲዛይን እንደዚህ ራሴ ቤት ላይ ወይ ቢሮ ላይ ያን ነገር በደንብ አድርጌ ኤክሰርሳይዝ አደርጋለሁ። ግን የሆነ ቴክኒካልም ደግሞ ነበርኩ በልጅነቴ የማደርገውን አይ ቲንክ የሰይፉዬ ሾው ላይ ከዚህ በፊት በልጅነቴ የነበረኝ ነገር አወራ ነበር። እንደዚህ በሞተር የሚሰራ መኪና እንዲህ ሁለቱም ነበር። ግን ያው ወደ አሜሪካን ሀገር ሲሄድ አጋጣሚ ኑሮና ብልሃቱ ትሉታላችሁ በቃ አጋጣሚ የተፈጠረበት ነገር ከኮምፒውተር ጋር በተያያዘ ትምህርት የመቀጠሉ ነገር ነበር። ስለዚህ እንጆይ አደረኩት። የመጀመሪያው ቻፕተር የፕሮፌሽናል የሆነ የስራ ሂደቱ ስገባ ኮድ ሶፍትዌር መጻፍ ነበር። ሶፍትዌር መጻፍ አዳዲስ ማጎልበት ለተለያየ ጥቅም የሚሆኑ ሶፍትዌሮችን ለኦፊስ ለተለያዩ አይነት የሚሆኑ ነገሮችን ማዘጋጀት ነበር። ከዛ በኋላ ግን ራሴን አየሁት ማለት ሪሊ ፒፕልስ ፐርሰን ያው በጣም ዝምተኛ ሲሪየስ መስላለሁ። ግን ውጭ ላይ ሻይ ጠጣ የምታወሩ ተጫዋች ነኝ። ከሰው ወዳለሁ ከሰው ጋር መሆን መጫወት ሳይበር አይደለም ማለት ነው። እና ሀሳብ መቀያየር የሰው ኤሌመንት እወዳለሁ። ስለዚህ ሁልጊዜ 8 ሰዓት ሙሉ ቁጭ ብዬ ሶፍትዌር ስጽፍ በጣም ረጅም ሰዓት ቆያለሁ። ራሴ እንደዛ ያለው ደሞዙ ጥሩ ነው ሁሉ ነገር ግን ለዛ ነው ከዛ ወደ ማስተርስ ለመማር ሄጄ ማስተርሱ ላይ ሞር ቴክኖሎጂ እና ሊደርሺፕ። ስለዚህ ከዛ ስወጣ የቴክኒካል ባክግራውንዱ አለ፣ ነገር ግን ስትራቴጂ መሆን ያንን መምራት ትልቅ ኢምፕሊሜንቴሽኖች ካሉች እሱን ሊድ ማድረግ የሚለው ነገር ውስጥ የገባሁትና በጣም ትልቅ የሆነ ተቋም አሜሪካ ነገር ውስጥ እንግዲህ ከዛ ከመጀመሪያ ዲግሪ ከሶፍትዌር ኢንጂነርነቱ ከወጣሁ በኋላ 12 ዓመት በዛ አይነት ሊደርሺፕ ውስጥ ነው የገባሁትና እዛ እያለሁ ነው ልክ ሁለተኛ ዲግሪን ስጨርስ ረፍት ነበረኝ። ሁልጊዜ ሀሳቡ ነበረኝ ይሄን ጉዞ ወደ ኢትዮጵያ እንዴት አስቀጥለዋለሁ የማውቀውን ነገር እንዴት ሼር አደርጋለሁ የሚለው። በዛ ነው እንግዲህ ቲክቶክ ሳልሞን የተወለደው እና ሂደቱ እንደዛ ሆኖ ከዛ ደግሞ እዚህ ደግሞ መጥቶ የውጭ ሀገር ያለውን ልምድ ጥሩ የሆነውን ነገር ደግሞ ወደዚህ ማካፈል የሚለው የመጣው ባጭሩ እንዲህ አይነት ናቹራል የሆነ ራሱን ችሎ ፕሮግረስ ያደረገ ሂደት ያለው አመጣጥ ነው። ናቹራል መሆኑ የሚታወቀው ያው አመታቱ ብዙ ናቸው። ሶልን በግል ሌላ የምትጠይቀው ነገር አለ? የቀረ ነገር አለ? አዎ የቀረ ነገር አለ። እኔ አጋጣሚ የቀድሞ የኢትዮጵያ ፕሬዝዳንትን ቃለ መጠይቅ የማድረግ እድል ገጥሞኝ ነበር። እድል ነው የምለው ለምን ከሚሊዮን አንድ ስለሆነ እንደ ጋዜጠኛ ስታስበው እና
ቃለ መጠይቁን እስክጀምር ድረስ አቤት ርዝመቱ እንቆራጠጣለሁ፣ ሀሳብ ይመላለሳል፣ ፍርሃት ይለኛል። ጀስ ከተቀመጡ በኋላ ግን እሳቸውን አግኝቼ ሰላም ከተባባሉ በኋላ ቀላል ሆነ እና ምናልባት አንተም ጠቅላይ ሚኒስትሩን ኢንተርቪው ስታደርግ እንደዚህ አይነት ነገሮች ነበሩ? ምን አይነት ስሜት ነበረ? ብሩኬ ይኖር ተጠይቀው ነበረ። ስንቆራጠጥ ነው ብሩኬ ዳይሬክተራችን ዲሬክተራችን አይቶ ያልተቀመጥኩም ነበር። አሰላስላለሁ፣ ወክ አረጋለሁ፣ ኢንተርናላይዝ አረጋለሁ። ስለዚህ ያ ነርቨስነስ አንድ ሀገር ርዕሰ መስተዳድር የአንድ ሀገር መሪ ስጠይቅ እንደዛ ባይሰማህ ነው ምን ሆኛለሁ ማለት ያለው። ስለዚህ እሱ ነው እና ከዛ በኋላ ግን የእሳቸውን ጭውውት ክፍል እንዳያችሁት ሪላክሲንግ የሆነ ኤንቫይሮንመንት ይፈጥራሉ። የሚመች አይነት ኢንጌጅ ያደርጉሃል። በጣም ኦፕን በሆነ ሂውመን በሆነ ሁኔታ አንተን ነው እያዩ አድሬስ የሚያደርጉትና ያ ነገር ያለህን ነርቨስነስ በሙሉ ያጠፋል። የእሳቸው ፐርሶናሊቲ እና ቅድም አንድ ያልጠቀስኩት በጣም የገረመኝ ልጠቅስ የምፈልገው ነገር በጣም የሚገርም እይታ ስለሆነ ነው። አንድ ለእናቱ የሚባልበት ሀገር ላይ ነው ያለው ነው ያሉት። አይ ቲንክ ክፍል አንድ ላይ ይመስለኛል የተጠቀሰውና ያንን መቀያው ስለ ኢትዮጵያ አየር መንገድ ስናወራ ክፍል አንድ ላይ ነው። የኢትዮጵያ አየር መንገድን የሚያክል ተቋም የሰራች ሀገር አይደል ከ70 ምናምን ዓመት በፊት ከዛ በኋላስ አንድ ላሊበላ፣ አንድ ፋሲለደስ፣ ብዙ ነገሮቻችን አንድ ለእናቱ ነው እና እንደ ጥሩ ነገር ነው የምናወራው። ነገር ግን ብዙ የሆነ ነገር ለብዙዎች የሚጠቅም አይደል ሁልጊዜ እሳት ሲመጣ ማጥፋት ሳይሆን እሳት የማይነካውን ሲስተም እና አሰራር እና ሀገር ማህበረሰብ መመስረት የሚለው ላይ እሱ ጋር አዋስተው እንዲሁም ስለ ፎከስ የተናገሩት ነገር በጣም ከውስጤ የማይቀር ነው። የዛሬ 5 ዓመትም ከፎከስ ጋር ነበር የመከሩት ወጣቱን። አሁን ደግሞ ፎከስ እና ፍሌክሲቢሊቲ ብለው የጠቀሱት ነገር ጨርሶ መጀመር ማለት በጎን የሆን ፍጻሜ አይቶ መጀመርና በድምጽ በመጣ ቁጥር የሚረብሽ ነገር በመጣ ቁጥር አለማቆም። ፍጻሜውን ያወቀ ሰው በየፌርማታው ጋር ባለ ግርግር አይወርድም። አትወርድማ አንተ የምትወርደው መጨረሻው ላይ ያሉትና አንድ ለእናቱ የሚለው ማይንድ ሴት በፍጹም አሁን እንዳልኳቸው የማይንድ ሴት ነው። ቢመጣም እኮ በቃ አንድ ለእናቱ እንላለን። ስለዚህ ይሄ አመለካከት አንድ ለእናቱ እኮ ጥሩ ነገር አይደለም፣ ብዙ ለእናቱ ነው ጥሩ ነገር። አንድ ብቻ ሲሆን ያቺ ነገር ትንሽ እንኳን ብትነካ ጉዳቱ በጣም የከፋ ነው እና የሚገርም አይነት ሀሳብ ነው። ለምን አንድ ለእናቱ ብዙ ነገር ሲሆን አንተም ምቾት ይሰማል በህይወትና እንደዛ ነው። ወደ የክፍል አንድ የኛን ማጠቃላይ ሄደን ይመስላል። ምናልባት ከአንተ ጋር ክፍል 2 ባይኖረንም ግን ክፍል 2ን መስማት ፈለግን። ምናልባት እንደው ትንሽ እሱማ ሆዳችሁን ይቆረጣችሁ ይቀጥላል ብለን ተከታታይ ፋይዳን በደንብ ጠብቁ። ወጣቶቻችን ላይ ከስታርታፕ ጋር በቴክኖሎጂ ላይ የተመሰረቱ አዳዲስ ቢዝነሶች እንዴት ይመጣሉ፣ ስም የሚያቀፍ ህግ ይወጣል። እሱ ላይ በጣም ግሩም የሆነ እይታ አለ። ሌላ ሀገር የምንጓጓበት የስቶክ ማርኬት እሱን እንቃኛለን። ከዛ ደግሞ ሌጋሲ ያልነውን ነገር እንጫወታለን። ምክር አለው። ስለዚህ ይሄን ይመስላል። ስለዚህ ብትጠብቁት ይሻላል። እኔ በላችሁንም አይጠቅማችሁ። በደስታቸው በጣም በግሩም ሁኔታ የሚያብራሩትን ብትጠብቁ ይሻላል። በደስታ ሶል እንግዲህ ጠቅልለህ ገብተሃል አገር ቤት። ምንድነው የምንጠብቀው? ከገባህ አይቀር ተጋግዞ ፖዚቲቭ የሆነ ነገር ላይ በጎ የሆነ ነገር ላይ ፈጣሪ የተጨመረበት ነገር ላይ ማህበረሰብ ላይ ጥሩ ነገር ኮንትሪቢዩት የሚያደርግ ነገር ላይ የመጥፎ ነገር አካል ላለመሆን መታገል፣ በበጎ ሳይድ መሆን። ሁሉም ሰው የተለያየ ታለንት እግዚአብሔር የሰጠው ብቃት አለ አይደል? ለአንዱ ይሄን፣ ለአንዱ ያን፣ ለአንዱ ይሄን። ያንን ታለንት ያንን መክሊት ሁሉም ሰው ቴብል ላይ ቢያስቀምጥ ቢያመጣ እና ክቡር ጠቅላይ ሚኒስትሩ እንዳሉት ፎከሱ ጎሉ መጨረሻው በጎ ዲዛይኑ ሆኖ እዛ ለመድረስ ነው። አሁን የተለያየ ነገር ይመጣል፣ ኖይዝ አለ፣ እሳት አለ፣ እዚህ አለ የሚለውን ሳይሆን ግን ጎሉ ምን እንጠብቅ ስትል በእንደዛ አይነት ኮሌክቲቭ የሆነ ተዋት ፖዚቲቭ ነገር ለማድረግ ሀገር ላይ ሁሉ ነገር በጎ ለማድረግ አይ ቲንክ በቃ የዛ አካል ለመሆን ነው የመጣሁት እንጂ የስደት ኑሮ ይብዛም ይነስም ይኖራል፣ ይመቻል፣ ብልጭጩም አለ፣ ጉዞ አለ፣ መዝናናቱ አለ። ግን አገር ላይ ያለው ነገር ከምንም በላይ ይበልጣል። አሪፍ ነው ያልከው። ጥሩ መደምደሚያ ናት። ግን እንደ ሀገር ልክ ነው። እንደ ግል ይሁን ይሁን ጥያቄ ጎጆ ከቀለስክ ሀገር ጉልቻው ነው ጥያቄ። ምንድነው ጉልቻ? ሶስት ጉልቻ ወጥ እንድሰራ ፍርፍሯን እሱም እንግዲህ እግዚአብሔር የፈቀደው ነው የሚሆነው። ስለዚህ የእግዚአብሔር ፈቃድ ይሆናል። መልካም
ትልቁ ነገር እሱ ነው። በቅዳሜ ከሰዓት ከሰለሞን ሙልጌታ ካሳ ወይም ቴክቶክ ጋር የነበረን ቆይታ ይህን ይመስላል። ከክቡር ጠቅላይ ሚኒስትሩ ጋር ስለነበረው ቆይታ፣ ስለ ራሱ ህይወት፣ ስለ ቴክኖሎጂው እንዲሁም ደግሞ ጠቅልሎ ወደ አገር ቤት መምጣቱንና ህልሞቹን እግረ መንገድ ተጫወትን። በድጋሚ ልናመሰግን እንወዳለን። አምላክ ሞገስ ይሁን እንግዲህ በአገር ቆይታ እንልሃለን። ሌሎች የቅዳሜ ከሰዓት ዝግጅቶቻችን ይቀጥላሉ። አብራችሁን ቆዩ። ሆኖ ተገኘ ወርቅነት ታርኪ ያስጠበቀን ለ24 ዓመት ወርቁን አመጣው የኛ ታምራ አቤ ማሞና ጊዜ ዛሬ ማሏት ዳግም ትላየን በጣም የስና ብላቴናው ተጠባባቂ ሆኖ ተገኘ ወርቅነት ታርኪ